I'm getting used to waking up early. ለምጄዋለሁ ስትሉ እሷ እዚህ ትኖር ነበር እንዴ? Welcome back to my channel. ዛሬ ቀን 19 ደርሰናል ማለት ነው። So I brought you about used to. ስለ used to ቆንጆ ነገር ይዤላችሁ መጥቻለሁ ማለት ነው። ኖት ማለት እንዳትረሱ። እንዲሁም ለቤቱ አዲስ ከሆናችሁ subscribe like ማድረግ እንዳይረሳ። So used to ወደ used to ከመሄዳችን በፊት use ማለት ምን ማለት ነው? use ማለት መጠቀም ነው አይደለ? use ማለት መጠቀም ማለት ነው። ሶ ዩዝፉል ስንለው ደግሞ ምን ይሆናል? ዩዝፉል ማለት ምንድነው? ጠቃሚ ማለት ነው አይደለ? ዩዝ መጠቀም ነው። ዩዝፉል ከሆነ ደግሞ ጠቃሚ ማለት ነው አይደለ? ሊቹዋል ቋንቋው። ሶ here we're not gonna talk about ስለ ዩዝፉል or ስለ ዩዝ ሳይሆን የምናወራው ስለ used to ነው የምናወራው። used to ማለት listen, it talks about an action that is or that have been doing in the past ነው። እሺ ከአሁን በፊት ድሮ ላይ ስታከናውኑት የነበራችሁትን ድርጊት ነገር ግን አሁን ላይ የማትከናውኑትን ድርጊት ስታወሩ ምን ተጠቀማላችሁ ማለት ነው? used to እንጠቀማለን ማለት ነው። right ቀመራችን or structureችን ምንድነው? subject plus used to plus ምን አለ ማለት ነው? main verb አለ or verb one አለ ማለት which means the action ማለት ነው አይደለ? ለምሳሌ አዳምጡ። ሰብጀክቱ አሁን used to ላይ ሁሉንም ሰብጀክት ነው የምትጠቀሙት። I use he she መጠቀም እንችላለን። those seven subjective pronouns ተጠቀማላችሁ ማለት ነው። ለምሳሌ I used to play football. I used to play football ማለት ኳስ ወይንም እግር ኳስ እጫወት ነበር ማለት ነው። how about now? አሁን አትጫወቱ ማለት ነው። ስለዚህ ከአሁን በፊት ስታደርጉ የነበረውን ድርጊት ስትጠቀሙ ማን ነው የምናወራው ማለት ነው? we can use used to. I used to play football. ሌላ I used to live in Adama. I used to live in Adama ማለት አዳማ እኖር ነበር ማለት ነው። how about now? አሁንስ ሌላ ከተማ ናችሁ ማለት ነው። እሺ ስለዚህ I used to ማለት እንደዚህ አደርግ ነበር። እሺ ሌላ she used to have long hair. she used to have long hair. ረጅም ፀጉር ነበራት አሁንስ የላትም ማለት ነው። ግልጽ ነው አይደል? ሌላ ምንድነው? he used to lie. he used to lie. ይዋሽ ነበር ነው። አሁንስ መዋሸቱን አቁሟል ማለት ነው። right he stopped lying ማለት right መዋሸቱን አቁሟል። ስለዚህ subject plus used to plus verb one ስንጠቀም እንደዚህ አደርግ ነበር። ለምሳሌ I used to be fat ካልኩኝ ያልኩኝ ነው ወፍራም ነበርኩ ማለት ነው። I used to have a laptop ነበረኝ እንደማለት ነው። you know what I mean? I used to eat out ካልኩኝ ውጭ በላ ነበር እያልኩ ነው። አሁንስ አቁሜያለሁ ማለት ነው። ግልጽ ነው አይደል? I used to እስኪ እናንተ በኮሜንት I used to ብላችሁ ከአሁን በፊት ስታከናውት የነበረ ነገር ግን ያቆማችሁትን ድርጊት ጻፍ አድርጉልኝ በኮሜንት። በጣም አሪፍ። ሌላ አሁን I used to እንደዚህ ካላችሁ እንደዚህ አድርግ ነበር ነው አይደለ? ግን አሁን ላይ ያቆማችሁት ነገር here we can make negative ማድረግ እንችላለን። subject plus didn't መመጣችሁ ሲጋር didn't መታለች። didn't ማለት did not ማለት ነው። did not plus ምንድነው የምንጠቀመው? use ራሱን verb one ነው የምንጠቀመው። use መጠቀም አክቹሊ ማለት ነው። which means subject plus didn't use አትሉም። didn't use to plus ምን አለች ማለት ነው? verb one አለን ማለት ነው። አሁን did የምትባለው ረዳት ግስ ምንድነው የምታሳየው? the action past መሆኑን ነው የሚያሳየው ማለት ነው አይደል እንዴ? nice። ለምሳሌ አሁን here I didn't used to drink coffee. I didn't used to drink coffee ካልኩኝ ምን አላደርግም ነበር ነው? ቡና አልጠጣም ነበር ነው። አሁንስ እጠጣለሁ ማለት ነው። አያችሁት? እንደዚህ ብል I used to drink coffee ብል ምን እያልኩኝ ነው? ቡና እጠጣ ነበር አሁንስ አቁሜያለሁ ማለት ነው። ግን እዚች ጋር I really used to drink coffee ማለት ቡና አልጠጣም ነበር ነው። አሁንስ እጠጣለሁ እያልን ነው ማለት ነው። ግልጽ ነው አይደል? ጥሩ። here she didn't used to like English. she didn't used to like English. እንግሊዘኛ አይመቻትም ነበር ነው። በቃ እንግሊዘኛ አትወድም ነበር። አሁንስ she likes ማለት ነው። ገብቷችኋል አይደለ? ትንሽ
ሌላ we didn't used to have a phone. we didn't used to have a phone. ስልክ አልነበረንም ነው። አሁንስ አለን እያልኩኝ ነው ማለት ነው። you know what I mean? ግልጽ ነው። ስለዚህ እናንተ I didn't have ብላችሁ I didn't have I didn't used to ፕላስ የሆነ ነገር ከተጠቀመ እንደዚህ አላደርግም ነበር ነው። ግልጽ ነው አይደል? ለምሳሌ we used to cry ካልኩኝ when we were a baby አይደለ? ህፃን or ልጅ እንደነበር እናለቅስ ነበር። አሁንስ we don't ማለት ነው። we don't cry. how about this? I didn't used to like eating in ልል እችላለሁ አይደለ? ስለዚህ I didn't used to እንደዚህ አላደርግም ነበር። ግልጽ ነው አይደለ? ለምሳሌ I didn't used to teach አላስተምርም ነበር እያልኩ ነው። how about now? አስተምራለሁ ማለት ነው። ግልጽ ነው። ጥሩ። እዚህ ጋር ደግሞ ማድረግ እንችላለን ማለት ነው። ኮስቲን ማድረግ እንችላለን። yes or no ኮስቲን ማድረግ ይቻላል። did ቦታ መቀየር ነው አይደለ? did plus ምን subject plus ምንድነው የምንጠቀመው ማለት ነው? use to plus verb one ከዛ question form አለችን። ለምሳሌ did she used to live here? did she used to live here ምን ማለት ነው? did she used to live here? እሷ እዚህ ትኖር ነበር እንዴ ማለት ነው። did she used to live here? እሷ እዚህ ትኖር ነበር እንዴ ማለት ነው። ከነበረ ምን ትላላችሁ? yes she did ካልሆነስ no she didn't አይደለ? yes she did or no she didn't. did she used to live here? እሷ እዚህ ትኖር ነበር እንዴ? አዎ ትኖር ነበር። yes she did አይ አትኖርም ነበር። no she didn't. ሌላ did they used to come here? did they used to come here? እነሱ እዚህ ይመጡ ነበር እንዴ? ከነበረ ምን ትላላችሁ? yes they did ካልነበርስ no they didn't ትላላችሁ ማለት ነው። ሌላ did you used to know me? ታውቀኝ ነበር እንዴ? did you used to know me? ታውቀኝ ነበር እንዴ? አውቀኝ ነበር። yes I did አላውቅህም ነበር ከሆነስ no I didn't ይሆናል ማለት ነው። ግልጽ ነው። እሺ አንድ ጊዜ ሪካፕ እናድርጋት። እንደዚህ አደርግ ነበር ስንል subject plus used to plus verb one ነው። ለምሳሌ I used to play football እግር ኳስ ሲጫወት ነበር፣ አሁን ግን አልጫወትም። I used to live in አዳማ እኖር ነበር፣ አሁን ግን አዳማ አልኖርም። she used to have long hair ረጅም ፀጉር ነበራት፣ አሁን ግን የላትም ማለት ነው። he used to lie ይዋሽ ነበር፣ አሁን ግን አይዋሽም። subject plus didn't use to plus verb one. I didn't used to drink coffee ቡና አልጠጣም ነበር፣ አሁንስ እጠጣለሁ። she didn't used to like English እንግሊዘኛ አይመቻትም ነበር፣ አትወድም ነበር፣ አሁንስ she likes. we didn't used to have a phone mobile or ስልክ አልነበረንም፣ አሁንስ አለን ማለት ነው። question did plus subject plus used to plus verb one. did she used to live here? እሷ እዚህ ትኖር ነበር እንዴ? ጥያቄ ነው። did they used to come here? እነሱ እዚህ ይመጡ ነበር እንዴ? did you used to know me? ታውቀኝ ነበር እንዴ? ስለዚህ እናንተ በኮሜንት I used to የሆነ እንደዚህ አደርግ ነበር፣ I didn't used to እንደዚህ አላደርግም ነበር፣ did you used to እንደዚህ ታደርግ ነበር እንዴ እያላችሁ በኮሜንት አሳውቁኝ ማለት ነው። አሁን ደግሞ ሌላ ቆንጆ ነገር ላሳያችሁ። ኦኬ ሶ አሁን ደግሞ ምንድነው ማሳያችሁ? get used to ነው የምናየው ማለት ነው። ሶ ሌላ ምን አለ መሰላችሁ? be used to የምንለው አለ right? be used to be የምንላቸው ነው ማናቸው? is am are ናቸው። is am are የምንላቸው አለ አይደለ? ስለዚህ used to መጠቀም እንችላለን፣ ግን ከዛ ይልቅ ይሄኛው ላሳያችሁ። get used to ለምሳሌ
get used to ማለት የሆነ ነገር መላመድ ወይንም መልመድ ማለት ነው። መልመድ ነው። የሆነ ነገር መልመድ ማለት ነው። right? ለምሳሌ I'm getting used to waking up early. I'm getting used to waking up early. ምን ማለት ነው? አሁን listen ከused to በኋላ እዚህ ጋር የምንጠቀመው ምንድነው? noun or verb ing ነው የምትጠቀሙት ማለት ነው። እሺ ስለዚህ I'm getting used to waking up early. I'm getting used to waking up early. I'm getting used to waking up early ካላችሁ ምን ያላችሁ ነው? በጠዋት መነሳት እየለመድኩኝ ነው ማለት ነው። I'm getting used to waking up early. በጠዋት መነሳት እየለመድኩኝ ነው። ግልጽ ነው አይደል? I'm getting used to practicing my English ልትሉ ትችላላችሁ። I'm what? Getting up. I'm getting used to living with my friends. Whatever መጠቀም ትችላላችሁ። እየለመድኩ ነው ስትሉ I'm getting used to ብላችሁ verb አይን ትጠቀማላችሁ ማለት ነው። I'm getting used to writing English ካላችሁ እንግሊዝኛ መጻፍ እየለመድኩኝ ነው። I'm getting used to speaking English እንግሊዝኛ መናገር እየለመድኩኝ ነው እያላችሁ ነው። ግልጽ ነው አይደል? What are you getting used to? ንገሩኝ እስኪ። I'm getting used to ያላችሁ በኮሜንት እየለመዳችሁ ያለው ነገር ጻፍ አድርጉልኝ። ሌላ የጌት ፓስት ምንድነች? ጋት ነች አይደል? የጌት ቨርብ ምንድነች? ፓስት ማድረግ እንችላለን። ጋት ነች። ስለዚህ he got used to living alone. He got used to living alone. ብቻውን መኖር ለምዷል ማለት ነው። because ስለ ፓስት ነው እያወራን ያለ ነው አይደል? he got used to living alone ካልኩኝ ብቻውን መኖር ለምዷል ማለት ነው። ግልጽ ነው አይደል? አዎ ሌላ the last but not least ምን አለችን? I got used to it. I got used to it. I got used to it. ምን ማለት ነው? ለምጄዋለሁ ስትሉ I got used to it. I got used to it ማለት ትችላላችሁ ማለት ነው። so practice ማድረግ እንዳትረሱ። ያው ቪዲዮን አጠር ለማድረግ ሞክሬያለሁ። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ እንዲሁም ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ have a good time.